መንፈስ ቅዱስ እኛን የመለወጥ ኃይል አለው። የፈለገ ጠንካራ ልብ ቢኖረን እሱን ሰብሮም ይለውጣል። ቅዱስ ዮሐንስ አፈወርቅ ከተነጋገራቸው ንግግሮች አንድ በጣም የሚገርም ንግግር አለ እና ቴዎድሮስ የሚባል ጓደኛ ነበረው ቅዱስ ዮሐንስ አፈወርቅ በትምህርት ቤት አብሮት የተማረ እና ይህ ሰው በማይገባ ኃጢአት ውስጥ ወድቆ ተስፋ ቆርጦ ሳለ መነኩሴ ነበር። ቅዱስ ዮሐንስ አፈወርቅ መልእክት ተላከለት እና እዚያ የላከው መልእክት ውስጥ አንድ የሚገርም ንግግር አለው። እሱ ምንድን ነው? ሰይጣን አንተን ይህን ያህል መጣል ከቻለ እግዚአብሔርማ ከዚህ በላይ እንዴት ማንሳት አይችልም? ሰይጣን እንኳን እንደዚህ አድርጎ ከጣለ መንፈስ ቅዱስማ እንዴት ማንሳት አይችልም? ብዙ ጊዜ አልለወጥም ማለት እኔ በቃ ቤት ሰርቶብኛል፣ አመሌ ከፍቷል፣ ኃጢአቴም ጎጆ ሰርቶብኛል፣ አልለወጥም የምንለውን ሁሉ መንፈስ ቅዱስ ይለውጣል። አልለወጥም አንበል። ዲያብሎስ የሚፈልጋት ቁልፍም ይችላል። 1000 ጊዜ ንስሐ ገብተን 1000 ጊዜ ኃጢአት ልንሰራ እንችላለን። 1000 ጊዜ ቃል ገብተን 1000 ጊዜ አፍርሰን ሊሆን መንፈስ ቅዱስ ግን ተስፋ እስካልቆረጥን ድረስ ያንን ግንብ የሚሰብርበት ቀን አለ። ስለዚህ መንፈስ ቅዱስ እሳት ነው። ቃለ እግዚአብሔር ያድለቀልቆ ለገዳም የተባለ ይሄ ነው። የእግዚአብሔር ቃል በረሃውን ያናውጠዋል የተባለ በረሃ የተባለ እኮ የኛው ሰውነት ምድረ በዳውን ያናውጠዋል የተባለው ይህንን ያናዋውጠዋል። ጽኑ ልብ ያላቸው ሰዎች ናቸው ቃሉን እስከሰሙ ድረስ። ደንዳና ልብ ያለው ሰውም ቢሆን የእግዚአብሔርን ቃል ሳያቋርጥ ከሰማ ይለወጣል። ስለዚህ ተጣጥፈንም ተቀጥቅጠንም ችግሩ እሳት ውስጥ አልገባ ማለታችን። ስለዚህ እሳት ውስጥ አንድ ሰባኪ ምድር የሚያደርገው አንድ ሰባኪ ምድር ውሰዱ። ሰባኪን እንዳንጥረኛ ውሰዱት። መንፈስ ቅዱስ ምንድን ነው? እሳት ነው። ስለዚህ ሰባኪ ምንድን ነው የሚያደርገው? ሰዎችን አምጥቶ እሳት ውስጥ መክተት። የእግዚአብሔር ቃል አሁን እዚህ እሳት ውስጥ እየገባ ነው። እርግጠኛ ሆኜ ነው የምነግራችሁ። አንድ ሰባኪ ምክር አይደለም የሚለግሰው፣ እውቀት አይደለም የሚያካፍለው። ሰዎች ወደ መንፈስ ቅዱስ ሰው ይውላችሁ። ለምን አንድ 80 መጽሐፍ ቅዱስን በቃል አያጠነው? ሰው እግዚአብሔርን መንፈስ ቅዱስ ካልነካው ጥቅስ በመሸምደዱ ሊለወጥ አይችልም። መንፈስ ቅዱስ ሲዳስሰው ነው የሚለወጠው። ወደ መንፈስ ቅዱስ ደግሞ እንድንዳስስ የሚያደርገናል አምነን መማር ያስፈልጋል። በቃልህ አቅልጠኝ እንዴ! ለቃሉ እኮ እግዚአብሔር እኮ ቃል ገብቶለታል። ቃል ገብቷል። ዕብራውያን ምዕራፍ 4 ላይ ያለ እስመ ቃለ እግዚአብሔር ከመ ሰይፍ ዘክልኤፉ ምንድን ነው? የእግዚአብሔር ቃል ይሰራል ወይበልዕ እምሰይፍ ዘክልኤፉሁ ነው። 2 አፍ ካለው ሰይፍ ይልቅ የተሳለ ነው። ወይፈልጥ ነፍስተ እመሌሊት አጥንትን ከጅማት ሥጋን ከአጥንት ይለያል። የእግዚአብሔር ቃል ይሰራል ይላል ቅዱስ ጳውሎስ። ይሰራል። በኢሳይያስም ቃሌ ሳይመታ ተወርሮ አይመለስም ይላል። ስለዚህ የእግዚአብሔር ቃል ይሰራል። አሁን ወደ ጉባኤ ስንመጣ እስቲ እንደው ሰው ከሰምችል ብዙ አይደለም። የመንፈስ ቅዱስ እሳት ውስጥ ለመግባት ነው የሚመጣው። እንደዛ አድርገን ስንመጣ መንፈስ ቅዱስ እሳት ውስጥ ዋልን ማለት ነው። አንድ ቀን እግዚአብሔር ያቀልጣል።